ታሪካችን የሚጀምረው ባኒቦሮ በተባለች ጸጥተኛና ትንሽ የጥንቸሎች የገጠር መንደር ውስጥ ነው። ፊልሙም ገና በልጅነቷ የፖሊስ መኮንን የመሆን ትልቅ ህልም ሰንቃ የምትታገል ጁዲ ሆፕስ የተባለች ወጣት ጥንቸልን ያስተዋውቀናል። ጁዲ በትምህርት ቤት ተውኔት ላይ ሆና ስለ አዳኝና ታዳኝ እንስሳት ጥንታዊ ታሪክና ዛሬ ስላላቸው ሰላማዊ አብሮ መኖር እንዲሁም ወደፊት ዓለምን የተሻለች ለማድረግ ስላላት ምኞት ልብ የሚነካ ንግግር ታደርጋለች። ይሁን እንጂ ወላጆቿ የልጃቸውን የድፍረት ንግግር ከሰሙ በኋላ ጥንቸልና ፖሊስነት ሰማይና ምድር ናቸው የሚል ስሜት ስለነበራቸው ለደህንነቷም ከመስጋታቸው የተነሳ እንደ ሌሎቹ ዘመዶቿ ሁሉ የካሮት አምራች ሆና እንድትቀርና ያንን አደገኛ ህልሟን እንድትተወው ይመክሯታል። ከጥቂት ጊዜ በኋላ በተካሄደ የህፃናት የሽርሽር ፕሮግራም ላይ ጌዲዮን የተባለ ጉልበተኛ ቀበሮ የጁዲን ጓደኞች ትኬት በኃይል ሲቀማ እናያለን። ጁዲ ይህንን ግፍ ስትመለከት ፍርሃት ሳያግዳት ጓደኞቿን ለመታደግ በድፍረት ወደ ቀበሮ ትቀርባለች። እሱ ግን ትንሿን ጥንቸል ከቁብ ሳይቆጥር ዝቅ አድርጎ በመመልከትና በማሾፍ ፊቷ ላይ በጥፍሩ ጉዳት ያደርስባታል። ጁዲ በህመሙ ብትቆስልም ቅንጣት ታህል ተስፋ አልቆረጠችም ነበርና በብልሃት ትኬቱን ከእጁ ነጥቃ ለጓደኞቿ ትመልስላቸዋለች። ይህ አጋጣሚ ጁዲ በደረሰባት ጉዳት ከመበገር ይልቅ ለፖሊስነት የሚያበቃን ከባድ ስልጠና ለመጀመር ይበልጥ እንድትቆርጥ አደረጋት። ወላጆቿም የልጃቸውን ጽኑ አቋም መለወጥ እንደማይችሉ ሲረዱ በስጋትም ቢሆን ምርጫዋን ለመቀበል ተገደዱ። ከ15 ዓመታት የትግልና የዝግጅት ቆይታ በኋላ ጁዲ ህልሟን እውን ለማድረግ ወደ ከተማዋ የፖሊስ አካዳሚ ስልጠናዋን ለመጀመር ጉዞ አደረገች። አካዳሚው ግን ለጥንቸል ምቹ አልነበረምና እንደ አውራሪስ እንደ ዝሆን ካሉ ግዙፍ እንስሳት ጋር እኩል በሆኑ ከባድ ወታደራዊ ልምምዶች ውስጥ እንድትሳተፍ ተገደደች። በመጀመሪያዎቹ ቀናትም በበረዶ ግርፋት፣ በጭቃውና በተለያዩ አስቸጋሪ መሰናክሎች ውስጥ ስትዘረርና ስትቸገር ታሳልፋለች። ሆኖም ጁዲ ተስፋ መቁረጥን አታውቅምና በእያንዳንዱ ፈተና ላይ ዘዴዋን በመቀየር ቅልጥፍናዋንና ተፈጥሯዊ ፍጥነቷን በመጠቀም ግዙፎቹን እንስሳት ማስገረም ጀመረች። በመጨረሻም ሁሉንም መሰናክሎች በብቃት በመወጣት ከክፍሉ አንደኛ ሆና በመውጣት ታሪክ ትሰራና በታላቅ የምረቃ ስነ ስርዓት ላይ በከንቲባ ሊዮንሃርት ፊት ቀርባ ተመረቀች። ከንቲባ ሊዮንሃርት የአንበሳ ዝርያ ያለውና የዙቶፒያ ከተማን በኃይልና በግርማ ሞገስ የሚመራ መሪ ሲሆን ጁዲን በታሪክ የመጀመሪያዋ ጥንቸል ፖሊስ በማለት በከተማዋ ማዕከላዊ ፖሊስ መምሪያ ውስጥ ይመድባታል። በዚህ ስነ ስርዓት ላይ ዳውን ቤል ዌዘር የተባለች የዋህ በግና የከተማዋ ምክትል ከንቲባ ሆና የምታገለግል እንስሳንም እንተዋወቃለን። ጁዲ በታላቅ ኩራትና በስኬት ስሜት ተሞልታ ስጋት ያልተለያቸውን ቤተሰቦቿን ተሰናብታ ወደ ዘመናዊቷና ድንቋ የዙቶፒያ ከተማ በባቡር ጉዞዋን ጀመረች። ወደ ዙቶፒያ ከተማ ስትገባ በከተማዋ ግዙፍነት ከበረዶ እስከ በረሃ በሚያካልለው በተለያየው የአየር ንብረቷ ድብልቅልቅ ያለው ውበቷን ተመልክታ ተደመመች። በመጀመሪያ የሥራ ቀኗ ወደ ፖሊስ ዋና መምሪያ ስታመራ ቤንጃሚን ክላውሃውዘር የተባለ ዶናት የሚወድና ተግባቢ ወፍራም አቦ ሸማኔ ይቀበላታል። ቤንጃሚን ለጁዲ ደግነትና አክብሮት ቢያሳያትም የፖሊስ አዛዥ የሆነው ቦጎ ግን የእሷ መምጣት ቅንጣት ታህል አላስደሰተውም። አዛዥ ቦጎ ብርቱና ግትር ጎሽ ሲሆን በዕለቱ በመምሪያ ውስጥ ላሉ ግዙፍ መኮንኖች በከተማዋ የጠፉ 14 እንስሳትን የመፈለግ እጅግ ከባድና አሳሳቢ ሥራ እያከፋፈለ ነበረ። የጁዲ ተራ ሲደርስ ስሟን ጠርቶ ትልቅ ኃላፊነት እንደሚሰጣት በጉጉት ብትጠብቅም የመኪና መቆሚያ ወይም የፓርኪንግ ትኬት የመቁረጥ አሰልቺ ሥራ ብቻ ሰጥቶ ያሰናብታታል። ጁዲ በስራው ተስፋ ብትቆርጥም ምርጥ ፖሊስ መሆኔን አሳየዋለሁ በሚል ወኔ ባጇን ይዛ ወደ ጎዳና ትወጣና ገና በመጀመሪያው ቀን ብቻ በመቶዎች የሚቆጠሩ ትኬቶችን በመቁረጥ ብሎም ከመደበኛው ሰዓት በፊት ስራዋን በማጠናቀቅ ትጋቷን ታሳያቸዋለች። ይሁን እንጂ በከተማዋ ጎዳናዎች ላይ በስራ ተጠምዳ ሳለ አንድ አጠራጣሪ ቀበሮ ወደ ዝሆኖች አይስክሬም መሸጫ ሱቅ በድብቅ ሲገባ በመመልከቷ የተመደበችበትን ስራ ትታ በዝምታ ትከታተለው ጀመረች። በዚያው ቅጽበት ይሄ ኒክ ዋይልድ የተባለው ቀበሮ ለልጁ ትልቅ አይስክሬም ለመግዛት ሲሞክር የሱቁ ባለቤት በሆነው ዝሆን አድሏዊ ክልከላ ይደርስበታል። ኒክ ልጁን ለማስደሰት እንደሚፈልግ ምስኪን አባት መስሎ ሲቀርብ ጁዲ በሁኔታው ተገፋፍታና ለፍትህ ብላ ጣልቃ ትገባለች። ከዛም በመቀጠል የሱቁን ባለቤት ለኒክ አይስክሬሙን የማይሸጥለት ከሆነ በንጽህና ጉድለት ቀጣ ሱቁን እንደምታዘጋበት ታስፈራራውና እንዲሸጥለት ታደርጋለች። ከዚያም ማለፍ ሲል የአይስክሬሙን ክፍያ ከራሷ ኪስ በመክፈል ልባዊ ደግነቷን ታሳየዋለች። ነገር ግን ከጥቂት ሰዓታት በኋላ ጁዲ ያየችው ነገር ክፉኛ አስደነገጣት።
ኒክ ያንን ትልቅ አይስክሬም እንዳለው ለልጁ ሳይሆን አቅልጦ መልሶ በማቀዝቀዝ ወደ ትናንሽ ጀላቲዎች ሲቀይረው አገኘችው። በዚህ ጊዜ የህፃን መልክ የነበረው ነገር ግን ድምፁ ጎርናና የሆነው ፊኒክ የተባለውን የኒክን የንግድ አጋርና ተባባሪን እንተዋወቃለን። ኒክ ትናንሽ ጀላቲዎቹን ለሃምስተሮች በመሸጥና እንጨቶቹን መልሶ ለግንባታ በማከፋፈል ከፍተኛ ትርፍ ሲያገኝ፣ ጁዲ በቅርብ ሆና በትዝብት ክትትሏን ቀጥላለች። ከዚህም የተነሳ ኒክን በማጭበርበር ወንጀል በህግ ለመያዝ ብትሞክርም እሱ ግን ለሁሉም ድርጊቱ ህጋዊ የንግድ ፈቃድ እንዳለው ያሳውቃታል። በስተመጨረሻም ለከተማው አዲስ መሆኗንና ደግነቷንም ተመልክቶ ዙቶፒያ እሷ እንደምታስበው መልካም ከተማ እንዳልሆነች፣ እሷም ተራ የካሮት ነጋዴ እንጂ መቼም እውነተኛ ፖሊስ መሆን እንደማትችል በስላቅ ነግሯት ትቷት ይሄዳል። በሚቀጥለው ቀን ጠዋት ወይዘሮ ኦተርተን የተባለች ባሏ የጠፋባት ምስኪን ወደ ፖሊስ ጣቢያ መጥታ በለቅሶ እርዳታ ትጠይቃለች። አዛዥ ቦጎ የፖሊስ ኃይሉ በሌሎች ትልልቅ ጉዳዮች ተወጥሯል በሚል ሴትዮዋን ችላ ብሎ ከቢሮ እንድትወጣ ሲያደርግ፣ ጁዲ በውስጧ ባለው የፍትህ ስሜት ተገፋፍታ በድንገት ጣልቃ በመግባት ጉዳዩን እንደምትፈታላት ቃል ትገባላታለች። አዛዥ ቦጎ ጁዲ በፈጸመችው ድፍረትና ያልተፈቀደ ድርጊት ክፉኛ ተቆጥቶ ወዲያውኑ ከስራው ሊያባረራት ሲል፣ በድንገት ምክትል ከንቲባ ዳውን ቤልዌዘር ወደ ቢሮው ትገባለች። ቤልዌዘር ለከንቲባው ጁዲ ጉዳዩን መያዟን በደስታ እንደምትነግረው ስታሳውቀው፣ ቦጎ በፖለቲካዊ ጫና ምክንያት ጁዲን ከስራዋ ለማባረር የነበረው እድል ይዘጋበታል። ሆኖም አዛዥ ቦጎ በቀላሉ ሊተዋት አልፈለገምና በ48 ሰዓታት ውስጥ የጠፋውን ሚስተር ኦተርተንን ካላገኘች በገዛ ፈቃዷ ከስራ እንድትለቅ አንድ መርዛማ ቅድመ ሁኔታ ያስቀምጥላታል። ጁዲም ከመስማማት ውጪ ሌላ ምርጫ አልነበራትምና የተሰጣትን በጣም ቀጭን ፋይል ስትመረምር ሚስተር ኦተርተን ከመጥፋቱ በፊት የኒክን ጀላቲ ሲበላ በፎቶ ላይ በድንገት ትመለከታለች። ብቸኛው ፍንጩ እሱ መሆኑን ስትረዳም ኒክን ፈልጋ በማግኘት ያደረሰባትን ስድብና ስላቅን የምትበቀልበት ዘዴ ማግኘቷን ይገባታል። እንዳገኘችውም ለዓመታት የፈጸመውን የግብር ማጭበርበር ወንጀል በሚስጥር በቀረጸችው ድምጽ መቅጃዋ መዝግባ ካልተባበርከኝ እስር ቤት ትገባለህ ስትል በፍርሃት ታስገድደዋለች። ኒክ በጥንቸል በመበለጡ ቢበሳጭም ሳይወድ በግዱና አጣብቂኝ ውስጥ ሆኖ ከጁዲ ጋር በመሆን ሚስተር ኦተርተንን ፍለጋውን ይጀምራል። ኒክም በመጀመሪያ መረጃ ለማግኘት ያክስ የተባለ አንድ ክለብ የሚመራ ያክ ወደሚገኝበት ቦታ ይወስዳታል። እንዳገኙትም ስለ ሚስተር ኦተርተን መኪና የሰሌዳ ቁጥር ዝርዝር መረጃ ሲሰጣቸው መረጃውን በአድናቆት መዝግባ የሰሌዳውን ቁጥር ባለቤት ለማወቅ ወደ መኪና መመዝገቢያ ክፍል ያመራሉ። እዚያም ፍላሽ የተባለና ኒክ የሚያውቀው እዛ የሚሰራ አዝጋሚ እንስሳ ያስተናግዳቸዋል። ፍላሽ እያንዳንዱን ቃል፣ ፊርማና እንቅስቃሴ በከፍተኛ መዘግየት ስለሚያከናውን 48 ሰዓቷ እያለቀባት ያለችው ጁዲ በጭንቀት ትቁነጠነጥ ነበር። ኒክ ግን በተቃራኒው ሁኔታዋ አስደስተው ይመስል ሁኔታው ይበልጥ እንዲዘገይ ሆን ብሎ ለፍላሽ ረጅም ቀልድ በመንገር ጊዜዋን ያባክንባት ነበረ። በመጨረሻም ከብዙ ሰዓታት ጥበቃ በኋላ መረጃውን ሲያገኙ ታርጋው ቱንድራ ታውን በተባለው በረዷማ የከተማው ክፍል ወደሚገኝ የመኪና ኪራይ አገልግሎት የሚመራ መሆኑን ይረዳሉ። እዛም ደርሰው አሰሳ እንዳደረጉ የመኪናውን ታርጋ ያገኙና ወደ ውስጥም ገብተው ሲፈትሹ የሚስተር ኦተርተንን መታወቂያ ያገኙታል። ይሄ ብቻ ግን አልነበረም። በሊሞዚኑ የውስጥ ክፍል በኃይል የተቦጫጨሩ ምልክቶችንም ጭምር ነበር ያገኙት። በዚህ መሃል ኒክ መኪናው የማን እንደሆነና ባለቤቱን በነፍስ እንደሚፈልገው ተረድቶ ለማምለጥ ሲዘጋጅ የመኪናው ባለቤት ጋርዶች በሆኑት ግዙፍ ድቦች ተይዘው ወደ አንድ ትልቅና ግርማ ሞገስ ያለው መኖሪያ ቤት ይወሰዳሉ። እዚያም የዚህ ሁሉ አለቃ የሆነውና መላውን የከተማዋን የታችኛው ዓለም ወንጀለኞች የሚመራ ነገር ግን እጅግ ትንሽ አይጥ የሆነውን ሚስተር ቢግ የሚሉትን እንተዋወቃለን። ሚስተር ቢግ እና ኒክ ከዚህ በፊት ይተዋወቃሉ። ኒክ አጭበርባሪነቱን ተጠቅሞ ቀደም ሲል እጅግ ውድ የሆኑ የሱፍ ምንጣፍ ይሸጠለት በማስመሰል የቆሸሸ ቆዳ ሸጦ አበርክቶለት ስለነበር ድጋሚ ካገኘው እንደማይመረው ነግሮታል። ታዲያ ዛሬ እጁ ሲገባለት በንዴት ተሞልቶ ሁለቱንም ጠላቶቹን ወደሚያስወግድበት ወደ በረዶ ባህር ውስጥ እንዲጥሏቸው ያዛል። ሆኖም በመሃል ፍሩ የሚሏት ሴት ልጁ በድንገት ወዳሉበት ትመጣለች። የሰርጓ ዕለት ነበረና እንዲህ አይነት ስራ በዕለቱ እንደማያደርግ ቃል ገብቶላት እንደነበረ እየነገረችው ሳለ ጁዲን ስትመለከታት ቀደም ሲል ወንጀለኛ ስታሳድድ ሊወድቅ ካለ ትልቅ ዶናት ሕይወቷን የታደገችላት ፖሊስ መሆኗን አስታውሳ ያደረገችላትን ውለታ ለአባቷ ትነግረዋለች። በዚህም ምክንያት ሚስተር ቢግ ጁዲ ለልጁ ስለዋለችላት ውለታ ሲል ሁለቱንም ይምራቸውና በተጨማሪም ሚስተር ኦተርተንን ለማግኘት ሊተባበራቸው እንደሚፈልግ ያሳውቃቸዋል። ሚስተር ኦተርተን የግሉ አትክልተኛ ነበርና የጠፋለት
ሊያናግረው ፈልጎ ጠባቂዎቹ በዛ ሊሞዚን ወደሱ ይዘውት እየመጡ ባለበት በድንገት ወደ አውሬነት ተለውጦ ሹፌሩን እንዳጠቃው ይነግራቸዋል። ሆኖም ሚስጥሩን ይበልጥ ለማወቅ እንዲረዷቸው ሚስተር ኦተርተንን ሲያሽከረክር የነበረውን ማናስ የተባለ ጥቁር ግስላ እንዲያገኙ ይመክራቸዋል። እንደተጠቆሙትም ሁለቱ ወደ ማናስ ቤት ሄደው ሲጠይቁት እሱም ናይት ሃውለርስ ስለተባሉ ነገሮች ያወራላቸውና ሚስጥሩን ሊገልጥላቸው ባለበት ወቅት በድንገት አይኑ ቀልቶ ወደ አውሬነት ተቀይሮ ያጠቃቸዋል። ጁዲና ኒክ በሞትና በሕይወት መካከል ሆነው ለጥቂት ካመለጡ በኋላ ወደ ቦታው ፖሊስ ቢጠሩም አዛዥ ቦጎና ቡድኑ ሲመጡ ግን ማናስን በቦታው ፈጽሞ ሊያገኙት አልቻሉም። አስቀድሞም በጁዲ ብቃት የሚጠራጠረው አዛዥ ቦጎ ውሸታም እንደሆነችና ምርመራውንም አሁኑኑ እንድታቆም ይነግራታል። ሆኖም ኒክ ባልተጠበቀ ሁኔታ በድፍረት ጣልቃ ይገባና ከሰጣት 48 ሰዓታት ውስጥ ገና 10 ሰዓት እንደሚቀራት ተከራክሮ ይዟት ይሄዳል። ወጥተው ሲሄዱ በሁለቱም መካከል ያለው ግንኙነት ከሥራ ባልደረባነት አልፎ ወደ ወዳጅነት መለወጥ ጀመረ። ኒክ ሁልጊዜ ከፊቱ የማይጠፋውን ያንን የስላቅ ፈገግታ ገለል አድርጎ በልጅነቱ የደረሰበትን መጥፎ ትዝታ ለጁዲ ያካፍላታል። ኒክ ትንሽ እያለ የስካውት ቡድን አባል ለመሆን እጅጉን ፈልጎ የነበረ ቢሆንም በዚያ የቡድን አባላት ቀበሮ ስለሆነ ብቻ አዳኝ ነው አይታመንም በሚል ጥላቻ አስገድደው አፍ መሸፈኛ እንዳደረጉበትና እንዳሳፈሩት ይነግራታል። ዓለም ቀበሮን የማይታመን አድርጋ ካየችው እኔም ሌላ ለመሆን ለምን እደክማለሁ በማለት ከዚያን ጊዜ ጀምሮ ለማንም እንስሳ ድክመቱን ላለማሳየትና እንደታሰበውም ተንኮለኛ ሆኖ ለመኖር እንደወሰነ ለጁዲ ያስረዳታል። ጁዲ በታሪኩ ልቧ ተነክቶ ጠጋ ብላ ለኒክ ያላትን አድናቆትና አሁን በቅርብ ስላወቀችው ያላትን ደስታ ትገልጽለታለች። ምርመራቸውን ለመቀጠል ወደ ምክትል ከንቲባ ቤልዌዘር ቢሮ በመሄድ የከተማውን የደህንነት ካሜራዎች የመመልከት ዕድል ያገኛሉ። በካሜራው ላይ ማናስ በሌሊት በታጠቁና አስፈሪ በሆኑ ተኩላዎች ተይዞ ወደ አንድ ራቅ ወዳለ ቦታ ሲወሰድ ይታይ ነበር። ያ ቦታ ክሊፍሳይድ የተባለና በውሃ የተከበበ ከፍተኛ ጥበቃም የሚደረግለት የሕክምና ተቋም ነበረና የጠፉት 14 እንስሳትም እዚያ ሊገኙ ይችላሉ በሚል ተስፋ ሁለቱም በድብቅ ወደ ተቋሙ ሰርገው ለመግባት ይወስናሉ። ወደ ክሊፍሳይድ ተቋም ደርሰው በድብቅ ሰርገው ሲገቡ ጁዲና ኒክ ያዩትን ነገር ማመን አልቻሉም። የጠፉት 14 እንስሳት በሙሉ በብረት ሳጥን ውስጥ ታስረው ነበር ያገኟቸው። እያንዳንዱ እንስሳ ተፈጥሯዊ ስሜቱን ስቶ ወደ ጨካኝ አውሬነት ተቀይሮና ማንነቱን አጥቶ በጩኸት ሲታመስ ማየት ለጁዲና ለኒክ ትልቅ ድንጋጤ ይፈጥርባቸዋል። በዚያው ቅጽበት ከንቲባው ላዮንሃርት በዛ ከሚሰራ ሐኪም ጋር ሆኖ ጉዳዩን በሚስጥር ለመያዝ ሲነጋገር በመስማታቸው ጁዲ ወዲያውኑ ስልኳን አውጥታ የከንቲባውን ሚስጥራዊ ንግግርና የታሰሩትን እንስሳት በቪዲዮ መቅረጽ ጀመረች። ከንቲባው ሁኔታው በአደባባይ ከወጣና ከታወቀ መፍትሄንም በአፋጣኝ ካላገኘው ስልጣኔን ላጣ እችላለሁ በማለት ሲናገር አላወቀም እንጂ የሚናገረው ሁሉ በቪዲዮ ማስረጃ ላይ በግልጽ የተቀመጠ ነበረ። በድንገት ግን የጁዲ ቤተሰቦች በመደወላቸውና የስልኳም ጥሪ ድምጽ በመሰማቱ ከንቲባው በክፍሉ ከነሱ ውጭ ሌላ ሰው እንዳላውቋልና ከቦታው ሲሸሽ ሐኪሙም የታጠቁ ተኩላዎችን ይልክባቸዋል። ጁዲና ኒክ በሞትና በሕይወት መካከል ሆነው በሽንት ቤት ቱቦ በኩል አምልጠው በመውጣት 14ቱም ጠፉ የተባሉት እንስሳት እንደተገኙ ለፖሊስ መምሪያው መረጃ ይሰጣሉ። ብዙም ሳይቆይ ፖሊሶች አካባቢውን ከበው ከንቲባ ላዮንሃርትንና ሐኪሞቹን በቁጥጥር ስር ሲያውሉ ጁዲም ከተማዋን የታደገች ታላቅ ጀግና ተብላ ተቆጠረች። ይህን ተከትሎም በፖሊስ መምሪያው ውስጥ በዓለም አቀፍ ጋዜጠኞች ፊት መግለጫ እንዲሰጡ ይጋበዛሉ። በጋዜጣዊ መግለጫው ላይ ጁዲ በካሜራዎችና በጥያቄዎች መብዛት ተጨናንቃ በንግግሯ ውስጥ እጅግ አስከፊ ስህተት ፈጸመች። እንስሳቱ ወደ አውሬነት የተቀየሩት በተፈጥሯቸው ምክንያት ሊሆን ይችላል፣ ወደ ጥንታዊ አዳኝነታቸውም እየተመለሱ ይመስላሉ በማለት ነበረ ንግግሯን ያደረገችው። ኒክም በተፈጥሮ ከአዳኞቹ ወገን ነበረና ከጋዜጠኞቹ በስተጀርባ ቆሞ ይሄንን ሲሰማ ልቡ በሐዘን ተሰበረ። ገና በልጅነቱ የደረሰበትን በደል ነግሯት እያለ ዛሬም እንደማታምነውና እንደ አደገኛ አዳኝ እንደምትመለከተው በመረዳቱ በቁጣና በቁጭት ተሞልቶ ጁዲ አስቀድማ የፖሊስ አባል እንዲሆን ሰጥታው የነበረውን ማመልከቻ ቅጽ በፊቷ ቀዶ በመጣል ትቷት ይሄዳል። ንግግሯ በከተማዋ ላይ እንደ ሰደድ እሳት ተሰራጨ። በአዳኝና በታዳኝ እንስሳት መካከልም ለዘመናት ተገንብቶ የነበረው እምነት ከዚህ ፍርሃት የተነሳ ይፈርሳል። በከተማዋ ከፍተኛ ድንጋጤ በመስፈኑ አዳኝ እንስሳት ያለምንም ጥፋት ከስራቸው መባረር፣ ታዳኞቹም አዳኞች ከሚሏቸው እንስሳት ጋር በአንድ አውቶቡስ ውስጥ እንኳን አብሯቸው ለመጓዝ እስከ መፍራት ድረስ ይደርሳሉ። ጁዲ ለከተማዋ ያሰበችው መልካም ነገር ተገልብጦ ነዋሪው ለሁለት እንደተከፈለ ስትረዳ የህሊና ጸጸት እረፍት ይነሳታል።
ከዚያም የተነሳ እውነተኛ ፖሊስ ዓለምን አንድ የሚያደርግ እንጂ እንዲህ የሚከፋፍል አይደለም ብላ በማሰብ የፖሊስነት ባጇን ለአዛዥ ቦጎ አስረክባ በገዛ ፈቃዷ ከስራዋ ትለቃለች። ከዚያም በኋላ ወደ ትውልድ መንደሯ ወደ ባኒቦሮ ተመልሳ ወላጆቿን በካሮት ሽያጭ ላይ ያገዘች በሐዘንና በተስፋ መቁረጥ መኖር ጀመረች። ከጥቂት ቀናት በኋላ ጁዲ በመንደሯ ውስጥ በካሮት ሽያጭ ላይ ያለች የድሮ ጠላቷን ጌዲዮንን ታገኘዋለች። ያ ድሮ ፊቷ ላይ ጠባሳ ያደረሰባት ጨካኝ ቀበሮ አሁን ተለውጦ ለሰዎች ጣፋጭ የካሮት ኬክ ሲያቀርብ በማየቷ ይገርማታል። ጌዲዮን ወደ እሷ እንደቀረበ በልጅነታቸው ላደረገው ስህተት ጁዲን ከልቡ ይቅርታ እንደጠየቃት ወላጆቿም ይህንን የጸባይ ለውጡን ተመልክተው አሁን ከሱ ጋር አብረው እንደሚሰሩ ይነግሯታል። በዚህ ጨዋታ መሃል ወላጆቿ ናይት ሃውለርስ የተባሉ አበቦች በአካባቢያቸው ከፍተኛ እብደትና ቁጣ እያስከተሉባቸው እንደሆነ በወሬ መሃል ያነሱላታል። ጁዲ በዚያች ቅጽበት ማናስ ናይት ሃውለርስ ብሎ የነገራት ተኩላዎቹን ሳይሆን አእምሮን የሚያስቱ አደገኛ አበቦች መሆናቸውን እውነቱ ተገለጠላት። ይህ ትልቅ መረጃ እንስሳቱ ወደ አውሬነት የተቀየሩት በተፈጥሯቸው ሳይሆን ሆን ተብሎ በተቀነባበረ መርዝ መሆኑን ልክ እንዳረጋገጠች ጁዲ ጊዜን ሳታጠፋ መኪናውን አስነስታ ወደ ዙቶፒያ ከተማ ትመለሳለች። እዛም እንደደረሰች በከፍተኛ ጭንቀት ውስጥ ሆና ባልደረባዋ ኒክን መፈለግ ጀመረች። በመጨረሻም ኒክን በአንድ ድልድይ ስር ብቻውን ተቀምጦ እንዳገኘችው በእንባ ታጅባ ስለፈጸመችው ስህተትና ስላሳዘነችውም ልባዊ ይቅርታዋን ትገልጽለታለች። ኒክ የጁዲን እውነተኛ ጸጸትና እንባን ሲመለከት ልቡ ተነካ። ድምጽ መቅጃዋንም ተጠቅሞ ለቅሷን እንደቀዳት እንደተለመደው እያሾፈ ይቅርታዋን ይቀበላትና ሁለቱም እንደ ድሮ ባንድ ላይ እውነተኛውን ወንጀለኛ ለመያዝ ምርመራቸውን ይጀምራሉ። ሁለቱም መረጃ በመሰብሰብና ፍንጮችን በማፈላለግ መርዙን በላብራቶሪ ውስጥ የሚያመርተውን ደግ የተባለ ጨካኙን በግ ያገኙታል። ደግ ባሮጌና በተደበቀ ባቡር ውስጥ ሆኖ ከናይት ሃውለርስ አበቦች መርዝ በማውጣት በትናንሽ ኳሶች ውስጥ እየሞላ ባዳኝ እንስሳት ላይ እንዲተኮስ ያደርጋል። ሁለቱም ይህንን እንደተመለከቱ ባቡር ውስጥ በድብቅ ይገቡና የሚያስፈልጋቸውን ከመሰብሰብ ይልቅ ጁዲ ባቡሩን ከቆመበት አንቀሳቅሰው ሁሉንም ስራቸውን ይዘው ለማጋለጥ በመወሰኗ ደግና አጋሮቹ ሳያስተውሉት ይዘውት ይሄዳሉ። ሆኖም ሶስቱ በጎች ከኋላ ደርሰው ሴራቸው ገሃድ እንዳይወጣ ከፍተኛ የትግል ፍጥጫ ማድረግ ጀመሩ። በዚህ አስፈሪ ትግል መሃል ባቡሩ ከሐዲዱ ወጥቶ በመገልበጡ ከፍተኛ ጉዳት ይደርሳል። ጁዲና ኒክ በሕይወት ተርፈው መርዙ ያለበትን ሽጉጥና ሻንጣ ይዘው በማምለጥ እውነቱን ለዓለም ለማሳወቅ ወደ ፖሊስ ጣቢያው አመሩ። በመንገዳቸው ላይ አቋራጭ መንገድ ፍለጋ ወደ አንድ ትልቅ ሙዚየም ውስጥ ሲገቡ ሳይታሰብ ምክትል ከንቲባ ቤልዌዘር ከታጠቁ ጥበቃዎቿ ጋር ሆና መንገድ ላይ ያገኟታል። እዚህ ላይ ነበረ ቤልዌዘር ያንን ምስኪንና የዋህ ገጽታዋን አውልቃ በመጣል መርዙን የያዘውን ሻንጣ በአስቸኳይ እንዲሰጧት የጠየቀቻቸው። ጁዲ በዚያች ቅጽበት ከዚህ ሁሉ ትልቅ ሴራ ጀርባ ያለችው እውነተኛዋ ጠላት ቤልዌዘር መሆኗን ተረዳች። በዚያች ወሳኝ ሰዓት ቤልዌዘር ጁዲ እንደነቃችባት በማወቋ ጭምብሏን አውልቃ በመጣል ዋና የጥፋቱ አቀነባባሪ መሆኗን በይፋ ትገልጽላቸዋለች። እሷም ታዳኝ እንስሳት ከከተማዋ ነዋሪዎች 90% ስለሚሸፍኑ አዳኞቹን በሙሉ በማጥፋትና በማስፈራራት ከተማዋን ሙሉ በሙሉ ለመቆጣጠር ያደረገችው እኩይ ሴራ መሆኑን ትነግራታለች። ጁዲ እና ኒክ ይህንን ሰምተው በፍርሃት ከበጎቹ ለማምለጥ ቢሞክሩም በቤልዌዘር ጨካኝ ጥበቃዎች ተይዘው ወደ አንድ ጉድጓድ ይወረወራሉ። ቤልዌዘር ግን በዚህ ብቻ አላቆመችም። ይልቁንም መርዙን ኒክ ላይ በመተኮስ ወደ አውሬነት እንዲቀየርና ጓደኛው ጁዲን እንዲበላት ታደርጋለች። ኒክም በመርዙ እንደተመታ አይኖቹ ቀልተውና ወደ አውሬነት ተቀይረው በጭካኔ ጁዲ ላይ ዘሎ ያንቃታል። ቤልዌዘር ይህንን ስትመለከት በድል አድራጊነትና በትዕቢት ተሞልታ ድሏን እያጣጣመችበት ባለበት ግን ኒክ ጁዲን ከመንከስ ይልቅ በድንገት በሳቅ ተሞልቶ ይለቃታል። ቤልዌዘር በድንጋጤ ስትርበተበት ጁዲና ኒክ አስቀድመው መርዙን ከባኒቦሮ ከወላጆቿ እርሻ በመጧቸው ፍራፍሬዎች ቀይረውት እንደነበረ ይነግሯታል። ሆኖም ይሄ ብቻ አልነበረም። ጁዲ በልብሷ ላይ ደብቃ የነበረውን የካሮት ቅርጽ ያለውን የድምጽ መቅጃ አውጥታ የቤልዌዘርን የጥፋተኝነት ቃልና እኩይ ዕቅድ ቀርታው ነበርና ሴራዋ ከዳር ሳይደርስ ላለም ይፋ ሆኖ ፍጻሜዋን ታገኛለች። ፖሊስ በቦታው ደርሰው ተንኮለኛዋ ቤልዌዘርን በቁጥጥር ስር እንዳዋሏት ጁዲና ኒክ ያቀረቡት የማያሻማ ማስረጃ እውነቱን ይፋ ለሕዝብ በማጋለጡ ከተማዋን ከጥላቻና ከፍርሃት አዘቅት ይታደጋታል። ከዚህ በኋላ ወደ አውሬነት ተቀይረው የነበሩት እንስሳት ከአበቦቹ መርዝ በተሰራላቸው መድኃኒት አማካኝነት ቀስ በቀስ ወደ ቀድሞ ሰላማዊ ማንነታቸው በመመለሳቸው ሚስተር ኦተርተን ከባለቤቱ ጋር በደስታ ይገናኛል። ይሄ እውነት ለከተማዋ አዲስ ተስፋን ስለሰጣት ዙቶፒያ ዳግም ወደ ሰላማዊ ሁኔታዋ ትመለሳለች።
ጁዲ በዚህ በኩል በፖሊስ መምሪያ ውስጥ በታላቅ ክብርና አድናቆት ስራዋን ትቀጥላለች። ነገር ግን ከዚህ ሁሉ በላይ የሚያስደስተው ኒክ በከተማዋ ታሪክ የመጀመሪያው ቀበሮ የፖሊስ መኮንን ሆኖ መመረቁ ነበር። በዚያም ደማቅ የምረቃ ስነ ስርዓት ላይ ጁዲ የፖሊስ ባጁን በኩራት በኒክ ላይ እንዳደረገችለት ሁለቱም በዙቶፒያ ፖሊስ መምሪያ ውስጥ የማይነጣጠሉ የሥራ ባልደረቦችና እውነተኛ ጓደኛሞች በመሆን ለከተማዋ ደህንነትና ለእንስሳቱ እኩልነት በጋራ ለመስራት ቃል ይገባሉ። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ዙቶፒያ የተሰኘ ፊልም ቁጥር 1ን ባጭሩ ነበር። ለቻናሉ አዲስ ከሆናችሁ ይሄ ቻናል አዲስና አሪፍ ፊልሞች ባጭሩ የሚቀርብበት ቦታ ስለሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ ዓለም ምስቅልቅሏን ወጥታ ጥቂት ሰዎች ብቻ በቀሩበት ዘመን ቤተሰቡን ወደ ተሻለ ቀጠና ለመውሰድ ሲል መስዋዕትነት ስለከፈለ አንድ አባት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።